ከጊዜ ወደ ጊዜ እንደሚታወቀው ኦንላይን ላይ የምናገኛቸውን ዶላሮች የምንቀይርባቸው ኤክስቼንጆች የኢትዮጵያ ብርን ዲሊስት እያደረጉ ይገኛሉ እና አሁን ላይ በጣም ጥቂት የቀሩ ሲሆን ከነሱ መሃል ሴኩር እና በቀላሉ መግዛትና መሸጥ የምችሉበትን አንድ ኤክስቼንጅ አሳያችኋለሁ እና ይህም ኤክስቼንጅ እስከ መጨረሻው ይሰራል ማለት ሳይሆን ከሆነ ጊዜ በኋላ ይህም ኤክስቼንጅ ይዘጋል። አሁን ላይ ባለው ከረንት ሲቹዌሽን ደግሞ እናንተ ከመጨበረበራችሁ በፊት እነዚህ ያልተቋረጡትን ኤክስቼንጆች በመጠቀም ዶላሮችን መግዛትና መሸጥ ትችላላችሁ። ይህ ቪዲዮ ስለሚጠቅማችሁ ላይክ፣ ሰብስክራይብ ማድረግ እንዳረሱ። የማሳያችሁ ፕላትፎርም ቢንግ ኤክስ ይሰኛል። ወደ ፕሌይ ስቶር ወይም ደግሞ ወደ አፕ ስቶር በመግባት ቢንግ ኤክስ ብላችሁ ሰርች በማድረግ ይህን ፕላትፎርም ይህን ኤክስቼንጅ ታወርዳላችሁ። ካወረዳችሁ በኋላ ወደ ፕላትፎርሙ እንደገባችሁ በመጀመሪያ በጉግል አካውንታችሁ ሳይን አፕ ታደርጋላችሁ። ከዛ በመቀጠል ኬዋይሲ ቬሪፋይ ታደርጋላችሁ። በፓስፖርትም በናሽናል አይዲም ትችላላችሁ። ኬዋይሲ ቬሪፊኬሽን ትጨርሳላችሁ። ልክ እንደ ሌሎቹ ኤክስቼንጆች እንደነ ባይናንስ እንደነ ባይቢት ምን ታደርጋላችሁ? ኬዋይሲ ቬሪፋይ አድርጋችሁ ትጨርሳላችሁ። ማክሲመም 5 ደቂቃ ቢፈጅባችሁ ነው። እሱን ከጨረሳችሁ በኋላ ቀጣዩ ስቴፕ የምታደርጉት ምንድን ነው? ልክ እንደዚህ ወደ ፕላትፎርሙ ከገባችሁ በኋላ እዚህ ጋር ያለችውን ፕሮፋይላችሁን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር ትመጡና ሲኩሪቲ ሴንተር የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር ሲኩሪቲያችሁን ታጠናክራላችሁ። ለምሳሌ እኔ አንዱን አጠናክር ያለው እሱም ጉግል አውተንቲኬተር ነው። ስለዚህ ይህንን ክሊክ ታደርጋላችሁ ጉግል አውተንቲኬተር የሚለውን። ከዛ ጉግል አውተንቲኬተርን አፕ ታወርዳላችሁ። በመቀጠል እዚህ ጋር የሚያመጣላችሁ ኪ አለ። ያንን ጉግል አውተንቲኬተራችሁ ላይ አድ በማድረግ ፓስወርድ ጀነሬት እንዲያደርግ ትፈቅዱታላችሁ። ይህ ለምን ይጠቅማችኋል? ሴልና ባይ በምትሉበት ጊዜ እንደ ቬሪፊኬሽን ስለምትጠቀሙበት ነው። ከፈለጋችሁ ደግሞ ፓስኪ ማለትም የስልካችሁን አሻራ ወይም ደግሞ ፌስ ቬሪፊኬሽንን መጠቀም ትችላላችሁ። ይሄ ስሸጡም ሆነ ስገዙ ስለሚጠቅማችሁ። ወደ ዋና ጉዳይ ስንገባ እንዴት ነው ፒቱፒ ትሬድ የምናደርገው በኢትዮጵያ ብር? እዚህ ጋር ከሚያመጣላችሁ ፊቸሮች መሃል እዚህ ጋር ፒቱፒ ሚል ካታችሁ ወደ ጎን ታደረጉና እዚህ ጋር ያለችው ሞር የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። ከዛ መቅጠል እዚህ ውስጥ ካሉት መሃል እንደምታዩት ፒቱፒ ትሬዲንግ የሚል አለ። እሱን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቅጠል እዚህ ጋር ትመጡና ዩኤስዲ ነው የሚለው ይህንን ወደ ኢቲፒ ትቀይሩታላችሁ፣ ትጫናላችሁ። በመቀጠል ወረድ በምትሉበት ጊዜ ኢቲፒ ሚል ታገኛላችሁ። እንደምታዩት እሱን አንድ ጊዜ ትጫናላችሁ። አሁን እዚህ ጋር እንደምታዩት ባይ የምታደርጉበትም አለ። ከፈለጋችሁ መሸጥ ከሆነ ሴል የምትሉ ውስጥ ገብታችሁ እዚህ ጋር መሸጥ ትችላላችሁ። ለመሸጥ ስታስቡ ወይም ለመግዛት ስታስቡ ምን ማድረግ አለባችሁ እንዳትጭበረበሩ? የመጀመሪያው ነገር ምንድን ነው? ኦንላይን መሆናችሁን ቼክ ታደርጋላችሁ። እዚህ ጋር ግሪን ላይት ይበራል። ይህ ከሆነ ኦንላይን ናቸው። ከዛ ሲቀጥል ደግሞ ምን ያህል ኦርደሮችን አሳክተዋል ወይም ደግሞ ትሬድ አድርገዋል። ለምሳሌ የመጀመሪያው ዩዘር እንደምትዩት 40 ኦርደሮችን አድርገዋል። ወረድ ስትሉ ደግሞ ይሄኛው ደግሞ 105 98% መታመን ይችላል። የመጀመሪያው 100%፣ እዚህ ጋር ያለው ደግሞ 59። ለምሳሌ እዚህ ጋር ከታች ያለው እንደምታዩት ኦንላይን አይደለም፣ ላይት አልበራም እንደምታዩት። ይሄኛው ግን ኦንላይን ነው። ኦንላይንም ይላችኋል እዚህ ጋር። ኦፍላይን በሚሆንበት ጊዜ እናንተ መግባት የለባችሁም። በተለይ ለመግዛት ካሰባችሁ ያ ሰው ኦንላይን ሳይሆን እናንተ ገንዘባችሁን ልካችሁ ሰዓቱ ሊያልቅ ይችላል፣ እሱ ኦንላይን ሲሆን። ስለዚህ ቼክ ማድረግ አለባችሁ። ከዛ መቅጠል እናንተ ምን ታደርጋላችሁ? ለመሸጥ ከሆነ አካውንታችሁን አድ ማድረግ ስላለባችሁ እዚህ ጋር አካውንት የሚለው ውስጥ ትገባላችሁ። ከዛ በመቅጠል ፔመንት ሜትድ የሚላል እዚህ ጋር፣ እሱን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቅጠል እዚህ ጋር እንደምታዩት አሁን የአውተንቲኬተር ኮድ ይጠይቀኛል። ስለዚህ ቀጥታ ወደ አውተንቲኬተር አፓችሁ በመግባት ባስገባችሁት ኪ ጀነሬት የሚያደርግላችሁን ኮድ ኮፒ ታደርጉና እዚህ ጋር ታስገባላችሁ። ከዛ በመቅጠል ፔመንት ሜትዳችሁን አድ የምታደርጉበትን ቦታ ያመጣላችኋል። አድ ለማድረግ እዚህ ጋር ያለችዋን የፕላስ ምልክቷን ትጫናላችሁ ከላይ። በምሸጡበት ጊዜ ክፍያው የሚገባበትን አካውንታችሁን ታስገባላችሁ። ለምሳሌ እናንተ ወደ ንግድ ባንክ እንዲገባ ከሆነ ሲቢ ብላችሁ በምጽፉበት ጊዜ እንደምትወት ሲቢ ሚል ይመጣላችኋል። እሱን ትጫናላችሁ። ከዛ መቅጠል እዚህ ጋር ያው ኬዋይሲ ካልጨርሳችሁ ይህ ስቴፕ አይሰራላችሁም። እዚህ ጋር ፉል ኔማችሁ ታስገባላችሁ። እዚህ ጋር የምታስገቡት ስም ቬሪፋይ ካደረጋችሁበት ፓስፖርታችሁ ወይም ናሽናል አይዳችሁ ጋር መመሳሰል አለበት። በመቀጠል እዚህ ጋር አካውንት ነምበራችሁን ታስገቡና ኦኬ ስትሉት ፔመንት ሜትዳችሁን አደርግላችኋል። ኦርደሮችን በምታደርጉበት ጊዜ ለምሳሌ ሴል በምታደርጉበት ጊዜ ብሩ የሚገባላችሁ እዚህ ጋር ወደ አስገባችሁት ነው። እናንተ ካስገባችሁ በኋላ ደግሞ ምን ማየት አለባችሁ? ለምሳሌ ንግድ ባንክን ከሆነ የምትቀበሉት አሁን ለምሳሌ የመጀመሪያው ዩዘር በቴሌብር ነው ክፍያው የሚፈጽመው። እዚህ ጋር ወረድ ስትሉ ደግሞ በሲቢ በአቢሲና በአዋሽ በዳሽ እና በቴሌብር ይላል። እነዚህ ማየት አለባችሁ እናንተ ሲቢን ከሆነ አድ ያደረጋችሁት። አሁን ለምሳሌ እዚህ ጋር መታችሁ ይሄኛውን ሰው ማናገር የለባችሁ፣ ምክንያቱም እሱ በቴሌብር ነው
የሚጠቀመው ማለት ነው። ሶ ልክ እንደዚህ አድርጋችሁ ታስተካክላላችሁ። በዚህ መንገድ ይህኛውም ኤክስቼንጅ ከሆነ ጊዜ በኋላ ስለሚቋረጥ እስከዛ ድረስ በዚህ መልኩ መገበያየት ትችላላችሁ። እነዚህ ነገሮች ከሆነ ጊዜ በኋላ መቆረጣቸው አይቀርም። ሶ እኛ ደግሞ ቻናላችንን ጆይን ካደረጋችሁ መንገድ እንፈጥራለን። ሳትጭበረበሩ በትክክለኛው መንገድ እንዴት አድርጋችሁ መሻሸጥ እንደምችሉ እናመቻቻለን። ስለዚህ ቴሌግራም ቻናላችን ከታች ኮሜንት ላይ ያለ ጆይን ማድረጋችሁ እንዳረሱ። ይሄ ጥያቄ ካላችሁም ኮሜንት ላይ አስቀምጡልኝ። ላይክ እና ሰብስክራይብ ማድረግ እንዳረሱ።